ክንፈ ገብርኤል ገነት መንግሥተ ሰማያትን ያወርስልን። ደጋጎቹ ቅዱሳን ባረፉበት ያሳርፍልን። ቤተሰቦቻቸውን ያጽናናልን። ሀገራችን ኢትዮጵያን ሰላም ያድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። በዚህ መካከል ላይ ከዛሬ እኛ ልንሸኘው የተገኘን ሁላችም የጥበብ ሰዎች ጥበቡን ተጠቅሞ ቤተክርስቲያናችን በሚታደስበት ሰዓት ላይ ሰፊ ስራ የሰራ ወንድማችን ነው። ነገር ግን በሕይወት ታሪኩ ላይ አብሮ ስለሚገለጽ ወደ ሕይወት ታሪኩ ወስዳቸዋለሁ። የኮሜዲያን ወንደሰን አውራሪስ አጭር የሕይወት ታሪክ። ኮሜዲያን ወንደሰን አውራሪስ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሮ አያና መስከረም 16 1969 ዓመተ ምህረት አዋሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ 8ኛ ክፍል የተከታተለ ሲሆን ከ9ኛ እስከ 12ኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። ወደ ተፈሪ መኮንን ወይም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርትስ ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊና ፎቶግራፊክ ትሬኒንግ ሴንተር በ2010 ዓ.ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴና ሌሎችም ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለበዓል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቪሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችን ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ፣ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዘውግ አርት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ 8100 የገቢ ማሰባሰቢያ
ለኮሮና ወረርሽኝ የግንዛቤ ማስጨበጫ፣ ለአረንጓዴ ልማትና በተለያዩ ማህበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቸኝ ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለ ስስት አበርክቷል። በዚህም ከበርካታ መንግስታዊና መንግስታዊ ካልሆኑ ተቋማት ላበረከተው በጎና ቀና ተግባር ሁሉ በቁጥር በርከት ያለ የምስጋና የምስክር ወረቀቶችና ሽልማቶች ተበርክተውለታል። በሙያው በ2017 ዓ.ም የፌዴሪ ባህልና ስፖርት ሚኒስቴር በአራተኛው ክብር ለጥበብ ሽልማት ላይ በሙያው ላበረከተው ከፍተኛ አስተዋጽኦ የክብር ካባና የዋንጫ ተሸላሚ ሆኗል። ኮሜዲያን ወንደሰን አውራሪስ በሕይወት በነበረበት ዘመን ለቀብር ማሳመሪያ ሳይሆን ቅን እና ከሰዎች ጋር ተስማሚ፣ እሱ ባለበት ስፍራ ሳቅና ደስታ የሚያጋባ አዛኝና ከተቸጋሪ ጋር አብሮ የሚቸገር በጉብዝናው ዘመን ሁሉ ለቤተ ክርስቲያን አገልግሎት ሲደክም የኖረ የግሸን ማርያም ንግስ ከደጇ የማይቀር አሁን ያለንበትን የቅድስት ሥላሴ ካቴድራል ሕንፃ እድሳት በገቢ ማሰባሰቢያ ፕሮግራሞች ከሙያ ባልደረቦቹ ጋር ቲያትር በመስራት ለምዕመናን በማቅረብ እንዲሁም በተለያዩ የገቢ ማስገኛ ዘርፎች ላይ ሁሉ በመሳተፍ ክርስቲያናዊ ተግባሩን አጥብቆ ሲፈጽም የኖረ ቀናዊ ሰው ነበር። ህዳር 20 2018 ዓ.ም በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ሚኒሊክ ሆስፒታል ለከፍተኛ ሕክምና ቢዛወርም የሕክምና ባለሙያዎች ከፍተኛ የሆነ የሕክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት እመቤታችን ዓመታዊ የክብረ ዕለት በተወለደ በ49 ዓመቱ ከዚህ ዓለም ድካም አርፏል። ኮሜዲያን ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ እያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና በባለቤቱ ወይዘሮ ቤተልሔም እሉፍና በኮሜዲያን ይብለጥ ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር 1073 38 90 968 ደግሞዋለሁ 1073 38 90 968 ከዚህ ቀጥሎ በስርዓተ ቀብሩ ላይ የአበባ ጉንጉን ያኖሩትን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ የዚህ ታላቅ ካቴድራል አገልጋዮች፣ ያሬዳውያን አባቶች፣ መነኮሳት፣ ወንድሞች ዲያቆናት፣ እንደዚሁም በማዕከለ ዘመኑ በሩጫው ላይ በመውጣት ላይ በመውረድ ላይ ባለው ወንድማችን እግዚአብሔር አምላካችን ወደ በለጠው ክብር በጠራው የተሰበሰባችሁ ወዳጅ ዘመዶች፣ ሐዘንተኞች፣ ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ኦ ገብርኄር ዘበውህድ ዘበህዳት ምእመነ ኮንከ በአብ ውስተ ፍስሐሁ ለእግዚእከ። አንተ በጥቂቱ የታመንህ አገልጋይ ወደ ጌታህ ደስታ ግባ፣ በብዙ እሾምሃለሁ
በብዙ አኖርሃለሁ ይላል። ይህን የተናገረው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 25 ከቁጥር 13 ጀምሮ ያለው ቃል ሲሆን በጥቂቱ የታመንህ ዓለም ጥቂት ናት፣ ዘመን ጥቂት ነው፣ መኖርም ጥቂት ነው። በብዙ ግን ታምነሃል። በትንሹ ኑሮህ ብዙ ስራ ሰርተሃል። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊትም የሰጠው ነበረ። እንደ ነጋዴ በነጋዴ አምሳል ሄደ። ከጊዜ በኋላ መጣና ወሀዘ ይታሰቦሙ ይቆጣጠራቸው ጀመር። በሰጠኋችሁ ሀብት ምን ሰራችሁበት ብሎ ጠየቃቸው ይላል። ባለ 5 ወጣ ወረደ አተረፈና ጌታዬ ወናሁ ዘወሀብከኒ 5 መካለይ 5 መክሊት ሰጠህ ነበር፣ እነሆ ወጥቼ ወርጄ 5 አተረፉ፣ 10 አድርጌአለሁ። ኦ ገብርኄር ዘበሂዳት ምእመነ ኮንከ ዲበ ብዙ ሰይመከ በአፍሰ ውስተ ፍስሐ ወለሊከ። አንተ በጥቂቱ የታመንህ ብዙማ ቢኖርህ ብዙማ ብሰጥህ ምን በሰራህ ነበረ? በል ወደ ጌታህ ደስታ ግባ አለው ይላል። ሁለተኛውም እንደዚህ ያደረገ፣ አንደኛው ግን መክሊቱን ቀበረ ይላል። ተቃራኒ ስራ ይሰራል ጽድቅ በሚሰራበት። ወንድማችን ልጃችን ይሄ የምታዩት አይናችሁ ከካቴድራሉ ላይ ለመንቀል ወይም ለመለየት አይችልም። ታይቶ የማይጠገበውን ባለው ጉልበቱ ባለው እድሜው ባለው ሀሳቡ ላይ ምን ያህል ስራ እንደሰራ በመንፈሳዊ በሌላውም ደግሞ በህይወት ታሪኩ የተደረገው ምንድን ነው ያልሰራው ስራ ያለው? በመክሊቱ ያላተረፈበት ምንድን ነው ያለው? በጉልበቱ በእውቀቱ በእድሜው እንግዲህ 49 ዘመን ዋሄ ጸረ እድሜ የደረሱ ነው። እንግዲህ መውጫ መውረጃ አፍላ ስራ መስሪያ ላይ ነው። ግን እሳ በጥቂቱ ዘመን የታመን ወደ ጌታ ደስታ ግባ ያለው አምላካችን በቤተ ክርስቲያንም እንደ ቤተ ክርስቲያን እንደ ሀገርም እንደ ህዝብ ደግሞ ለሀገር የሰራው ስራ እኛስ በመክሊታችን ምን ሰርተንበታል? እንደዚህ አይነቱ ለሀገር ለቤተ ክርስቲያን ስራ የሚሰሩት ሰዎች በመብራት በማይገኙበት ጊዜ አንድ አድርገው እንደ ፀሐይ ለሁሉ ተደራሽ የሆነ ለሀገርም ለቤተ ክርስቲያን የሚሆኑ ሰዎች የት ነው የሚገኙ? በመክሊቱ ሰራበት። ያልሆነ ነገር እንድታይ ያልሆነ ነገር እንድትሰማ አልፈቅድልህም ካለውስ ፈጣሪ ያገለገለው ፈጣሪ የእኛስ መክሊታችን ምን ላይ ነው ያለ ነው? 5 መክሊት የሚመሰል አለ። በዓይናችን ምን ሰራንበት? በጆሮአችን ምን አተረፍንበት? በእግራችን ምን አተረፍንበት? በእጃችን ምን ሰራን? መክሊታችን ነው። የወደቁት እንድናነሳ እንቅልፍ አጥቶ ሌሊቱን በሙሉ ነበር ያደረ ሲቀሰቅስ። ለካስ ላይ ቤቱን እየሰራ ነበር። ለካስ ድልድዩን ነበር ሲያጸዳ የነበረው። አዎ የሥላሴን ቤተ መቅደስ አስተካክዬ ለምን እኔ ደግሞ ሄዳለሁ? ለካ ለዚያ ነው የሚሽቀዳደም የነበረው። ሳናውቃቸው ብዙዎቹ ቀድመውናል ወገኖቻችን። በመክሊቱ ሰራበት። እንደ ሀገር ለሀገር፣ እንደ ቤተ ክርስቲያን ለቤተ ክርስቲያን። ኢትዮጵያ የምትፈልገው እንዲህ ያሉ ልጆቿን ነው። እግዚአብሔር አምላካችን ሰው ይተካልን። ሰው የሆነ ሰው እግዚአብሔርንም ሕዝብንንም ሀገርንም በኩል የሚወድ እሱ በሰራው እሱ በፈጠረው ዘመን ሙሉ እግዚአብሔርን በሙሉነት የሚያገለግሉ አይገኙም። እግዚአብሔር ይተካልን። በእውነት አንዲት ፍሬ አፍርተዋል። እልፍ ያደርጋት፣ እልፍ ያደርጋት፣ የብዙ ብዙ ያደርጋት። እሱ አልሞተም። ትንሣኤና ሕይወት እኔ ነኝ የሚለው አምላካችን አነ ውእቱ ትንሣኤ ወሕይወት፣ የሞተ ቢኖር በእኔ ያመነ ሕያው ነው ይላል ዮሐንስ 11:25 ላይ። ጌታዬ ከዚህ ኑረ ቢሆን ወንድሜ ባልሞተ ነበር። እመሰሃለሁ ከዚህ ጊዜ የሞተኒ እሆዬ። ጌታዬ ከዚህ ኑረ ቢሆን ወንድሜ ባልሞተ ነበር። እኛ እንዲህ ብናደርግለት ኑሮ እንዲህ ባልሆነ ነበር እንላለን። ከሰው ልጅ ሀሳብ አይወጣም።
እግዚአብሔር ያለው ግን ይቀራል አይቀርም? ወገኖች ፀሐይ ላይ ንቆማችሁ ሰዓትም አንወስድባችሁ። ግን ባጭር ና አለው እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ዮሐንስ ና አለው። ወዳጆቹን ፍሬ እንዳፈሩ ሌላ ነገር ፍሬውን እንዳይነካው ቶሎ ይወስዳቸዋል። ግን ይሄ ጊዜያዊ ዓለም ነው። ጌታችን አምላካችን ትንሣኤና ሕይወትን ነኝ አለ። ወደ መቃብሩ ሄደ። ተነሳ ነው እስመረቧ ኮነ ጌታዬ ለምን አለችው። እኔ ነኝ ትንሣኤና ሕይወት። አዎ የምናየው የምንሰማው በዚህ ምድር ላይ ብንኖር 70 ዘመን ነው ይላል አይደለም? በጉልበታችን መልካም ብንሰራበትም ባንሰራበትም ናሁሙ ኃይለ ዓመቲነ 70 ክራማት መዝሙር 89 ላይ ነው። ወመሰበዛ 80 ዓመ ይበዛ 80 ነው ወፈድፋዶ ነሰ እምላጻ ማውህማ። ከዚያ ካለፈ ግን ድካም ነው፣ አንሱ ይጣሉኝ ነው። የምንሰራበት የተሰጠን ዘመን 70፣ እሱ ግን 49ን ብቻ ተጠቀመና ስንቱ ቀረ። ግን ትርፋማ ሆኖ በደብል የሞተውን ወደ ይሰርቶበታል። ወደ ዘላለም ርስቱ ወደ ገነት፣ ወደ ዘላለም ርስቱ ወደ መንግሥተ ሰማያት፣ ወደ ፈጣሪው ፈጣሪ የዘራውን ጠራው። የእግዚአብሔር አዝመራ መሆናችንን ማወቅ አለብን። የማን አዝመራ ነን? የእሱ አዝመራ ነን። እሱ የዘራውን ያጭዳል፣ እሱ የዘራውን ይሰበስባል። እሸቱን በእሸቱ ጊዜ፣ ጎምሩን በጎምር ጊዜ፣ የደረቀውን በስተርግና ይጠራል። አዝመራው የእግዚአብሔር አዝመራ ዓለም ነው። አጫጆቹ መላእክት ናቸው። አጸዱን መላእክት ሙቱ። አዎ የስንዴ የተባሉ ደግሞ የመንግስት ልጆች ናቸው። የመንግስተ ሰማያት ልጆች በጽድቅ የኖሩ በጸናች በቀናች ኦርቶዶክሳዊ ተዋህዶ እምነታቸው ጸንተው ሀገርንም እግዚአብሔርን የሚያገለግሉ እነዚህ የመንግስት ልጆች ናቸው ይላል። እንዲያውም እንደዚህ ብቻ አይደለም። የበርህ ገጾ መስቢተ ብርሃነ ፀሐይዋን ሲቀና ብላችሁ ማየት ይችላላችሁ። እስቲ እንዲያው ይቻላል። ምስቢተ እደ የበርህ ገጾሙ ይላል። ለደጋግ ሰዎች ቁም ነገር የሰሩ ሰዎች ፊታቸው ከፀሐይ 7 እጅ ያበራል። በመንግስታም ሆሙ ዘበሰማያት ዘላለማዊ መንግስት አለን፣ መንግስተ ሰማያት። በዚህ ልናዝን አይገባም። እኛ ስለ ራሳችን ነው። ልጅቷን ሕፃኗን ያሳድገልን። እህታችን እግዚአብሔር ያረጋጋሽ። ወንድሞች እግዚአብሔር ያረጋጋችሁ። አዎ ዓለሙን እያየነው ነው። ጊዜያዊ ስለሆነ እሱ ዘራ እሱ ጠራ። የግድ ይህን አውቀን መኖር አለብን። ወጥተን ለመመለሳችን ተኝተን ለመነሳታችን ዋስትና የለንም። በማን እጅ ነው ያለው ዋስትናችን? በእግዚአብሔር እጅ ነው። ይሄ እስከሆነ ድረስ አብድ ውእቱ ዘይሄድ ካልአ ዘእንበለ መቃብር ርስቱ፣ ነገ መሞቱን ነገ መቀበሩን ነገ በእግዚአብሔር ፊት መቆሙን ከማያስብ ሰው የበለጠ ሰነፍ በዚህ ምድር ላይ የለም ይላል። ዛሬ ግን ብዙዎቻችን የምንሞት አይመስለንም፣ የምናንቀላፋ አይመስለንም። ወደ እግዚአብሔር ፊትም የምንቀርብ የማይመስለን ብዙ ነን። ከምን አንጻር? ከስነ ምግባሩ የተነሳ ከሰብናው የተነሳ ከሚናገረው ከተግባሩ የተነሳ ይህ ትውልድ ወዴት እየሄደ ነው ያሰኛል። እሱ ግን መልካሙን ስራ በአጭር ጊዜ ስራውን ሰራ። አባቶቻችን የሰሩትን ስራ ያልሰሩትን ሰርተዋል። ስለዚህ ኦ ገብርኄር ዘበሄዳት ምእመነ ኮንከ፣ አንተ ታማኝ አገልጋይ በትንሹ የታመን በብዙ ሾማል፣ ወደ ጌታ ደስታ ግባ አሉ ሥላሴ። ያስገቡልን አስገብተውናል። ወገኖቻችን ወደ ፈጣሪው ነው የሄደ እና ወደ ጌታ ደስታ ግባ። በዚህማ የምናየው ደስታ የለም። አለ እንዴ? ደስታ አለ እንዴ? የቤታችሁ ደስታ አለ? ውጭም በውስጥም የለም። የማይመች ለእግዚአብሔርን ለሰውም ለሀገርም የማይመች ትውልድ ነው ያለው። እንድንመች ያድርገን እግዚአብሔር። ያ ሲሆን ነው ሰላም የምናገኘው። ያ ሲሆን ነው በሰላም ውጣ ግባ የምንባለው፣ በውስጥም በውጭም፣ በመንፈሳዊ ዓለምም በስጋዊ ዓለምም። አዎ በስጋዊ ዓለም ሰላማውያን ሲሆን በሰላም ግባ በሰላም ውጣ እንባላለን አይደል እንዴ? ሌላ የሚጠረጠር ከሆነ ግን አይደለም ትፈለጋለህ ይባላል። ምን ስለማይታመን በእግዚአብሔር ዘንድም የሚታመን ወደ ጌታ ደስታ ግባ ያለ ምንም ነገር በምድርም በሰማይም በደስታ ለመኖር ያብቃል። ወንድማችን ክንፈ ገብርኤል ስራውን ሰርቶታል። ይህን ካቴድራል በቅርብ ጊዜ እንደዚህ ብሎ አሸብርቆ እንዲታይ ያደረጉ እነሱ ናቸው። እንቅልፋቸውን አጣው አድረው አብረን ነበርነ። ግን እግዚአብሔር የተናገረውን የማይረሳ የለመኑትን የማይነሳ ወደ ክብር ቦታው ጠርቶታል። በዙፋኑ
የሰው እጅ ባልሰራው እሱ በሱ እጅ ቢሰራ እሱ ደግሞ በሱ እጅ የሰራውን ባለቤቱ ጠርቶና ብሎታልና ለክብር ያሳረፈልን። ከሱ ሁላችን እንማር። ነገ ሀጅ መሆናችንን እንረዳ፣ እንማር። አዎ እናት አሉ፣ አባት አሉ። እግዚአብሔር አምላካችን ያጽናቸው። አልሞተም፣ መልካም ስራ ሰርቷል። በእውነት ማንም ያልደፈረውን ብዙዎቹ አለቆች፣ ብዙዎቹ ሰራተኞች ሲቀያየሩ ግን የሰው ያለ አልጌ ስቦ የነበረውን ቤተ መቅደስ ካቴድራል በእነሱ ርብርብና በካቴድራሉ አስተዳደር ይህን ስራ እንዲሰራ የተደረገ ይሄ በስላሴ አምድ የተጻፈ ነው። ልጃችሁ አልሞትም ውህጅሰ ሞተ ወንድምሽስ አልሞተም አለ ብሎ ማርታና ማርያምን ጌታችን እንዳረጋጋ በሕይወት ነው ያለ፣ በትንሣኤ ነው ያለ። ስለዚህ አባቶቻችን ተረጋጉ። መልካም ዛፎች መልካም ፍሬ አፍርታችሁ ፍሬያችሁ በመልካም ስራው ታይተዋል። ግን ዓለም መኖሪያችን ስላልሆነች እቺ ፌርማታ ባስምን ጠብቅባት ስለሆነች ለጊዜው ወደ ገነት ተሸጋግሯል። ዘላቂ ወደ መንግስተ ሰማያት ነው። ሁላችንም በጉልበታችን ምን ሰራንበት? እግዚአብሔር የሚያሳዝን ስራ ነው ምን ሰራበት? የሚያስደስት በእውቀታችን ምን ሰራንበት? ይህንን ነው፣ ለእኛ ነው ትምህርቱ። አቤቱ ቅዱስ አምላክ ሆይ ያዘኑ እናታችን አባታችንን ይቅርታ ከማሳረጋቸው በፊት ቅድም የፕሮግራም ማሻሻያ ስላደረግን ነው። አርቲስት ጥላሁን ዘውገ የወንድማችን የቅርብ የስራ ባልደረባ ነው። ቤተሰቡን በመወከል የሚያስተላልፈው መልእክት ስላለ ቢያንስ 5 ደቂቃ ያክል፣ ከዚያ በኋላ አባታችን በጸሎት ይዘጉልናል ማለት ነው። አመሰግናለሁ ወንድማችን ወንድዬ። በእውነት የተጎደሉ አርቲስቶች በዚህ እውቀቱ በዚህ ችሎታው በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይህንን ጥበበኛ መንቀር ወንድዬ እንወዳለን። ልጄን የተቻለ መጠን ለማለት ጥረት እናደርጋለን። የብቻ አይደለም በበፊሉ ሁሉም አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ አንድ ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ ያው በእንትን ነገር በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልኝ። ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶችን ያመሰግኑ። አባታችን ብዙ ተናግረው ጨርሰውታል። ምንም የምለው ነገር የለም። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም ያደረጋችሁ ተሳትፎ እግዚአብሔር ይስጥልን። እናቱ ሁሉም እግዚአብሔር ቀናውን በሰላም ወይም ደግሞ በሱ ላይ እንዲከተል አሁን ዛሬ ያገኘሁት ምንም አላውቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም። ይህ ታሪኩን በመስማት በጣም ወላይታ አካባቢም እንዲሁም በየሀገሩ ልዩ ልዩ ስራ እንደሰራ ነው ወንድሞቹ የሚነግሩን። አባታችን ይቅርታ ቀጥታውን ወደ ቆሞስ አባ ወልደ ገብርኤል እሳቸው የመጨረሻው ቃለ ምዕዳን ይሰጡናል። ይሄ ሊሆን ግድ ነው። አባታችን እግዚአብሔር ያረጋጋዎት፣ እናታችን እግዚአብሔር ያረጋጋዎት፣ የትዳር አጋሮ እህታችን እግዚአብሔር ያረጋጋሽ፣ ወንድሞቻችንም አይዟችሁ። ስላላልሰራ ሰው ነው የሚለቀስ።
እሱማ ቅዱስ ቃሉን ስንጠቅሰው ወደ ዘላለም ደስታ ግባ እኮ ነው የሚለው። ጊዜያዊ ደስታ ጊዜያዊ መኖሪያ ለአንተ አይደለም፣ ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ? ወእምድኅረ ዝንቱ ንግብንሃከ፣ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወእምድኅረ ዝንቱ፣ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ስራ ይሰጣችኋል። ወእምድኅረ ዝንቱ ንግብንሃከ፣ ከዚህ በኋላ ልቅሶህን ሐዘንህን ተው። ስለምን? ከመታየት ነፍሱ ለዘሞተ፣ ያ ካንተ በአጭር ዕድሜው የተለየው ቤተሰብህ በነፍሱ እረፍት ያገኝ ዘንድ ይላል። እናንተ የምታዝኑ ከሆነ እረፍት አያገኝም። በጣም ከባድ ነው መረጋጋቱ። እግዚአብሔር መንፈስ ቅዱስ ያረጋጋቸው። ካህናቱ ከዚህ ቁመው መንፈስ ናዛዜ ወመናህየ ለሰብኦሙ ፈኑ፣ እሱን ማረው ክንፈ ገብርኤል፣ በሱ ምክንያት በሐዘን የቆሰሉትን ደግሞ የሚያረጋጋውን የሚያጽናናው መንፈስ ቅዱስ በእነሱ ላይ አሳደር ነው የሚል ቤተክርስቲያን ይህን ነው የምትለው። መንፈስ ናዛዜ ወመናህየ ለሰብኦሙ ፈኑ፣ ለቤተሰቦቹ በሐዘን ለቆሰሉ መመለስ መጽናናት ላቃታቸው የሚያረጋጋውን መንፈስ ቅዱስን በእነሱ ላይ ያሳደርባቸው። ሰው ሰውን ሊያረጋጋው አይችልም። ሰው ሰውን ሊያጽናናው አይችልም። አንተ ግን ትችላለህ። እሱ ያጽናናችሁ፣ እሱ ያረጋጋችሁ። ወንድሞች፣ የሥራ ባልደረቦቹ ተረጋጉ። አልሞተም፣ ሕያው ነው። በእውነት በሥራው እናምናለን። በዚህ ምክንያት ያረፉ ሁሉ ሕያዋን ናቸው። ወደ ዘላለም ርስታችን ስለተሸጋገሩ እኛም ነገ ወረፋ ነው የምንጠብቅ። በክብር ያሳርፍልን። ወጣችሁ ወርዳችሁ በዚህ ፀሐይ ላይ ቆማችሁ የሸኛችሁ ሁሉ እግዚአብሔር በደስታ ይመልስላችሁ። አጋዕዝተ ዓለም ሥላሴ እንቅልፍ አጥቶ የረዳቸው ለዚህ ማዕረግ ያበቃቸው በዙፋናቸው በክብር ያሳርፉልን። ቤተሰቦቹ በዕድሜ ቤትን አይጠብቁልን። አቤቱ ቅዱስ አምላካችን ሆይ አገልጋይ ክንፈ ገብርኤልን በቅዱሳኖችህ ርስት አሳርፍልን። ሀገራችን ኢትዮጵያን ሕዝቦቿን በሰላም በበረከት ጠብቅልን። ከእናታችን ከንጽሕት ከቅድስት ድንግል ማርያም ፍጹም በረከቷን አድለን። አገልጋይ ክንፈ ገብርኤል በቅዱሳኖቹ ርስት አሳርፍልን። እንዲህ እያል ቅዱስና ሕያው ስም እንጥራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን ይቅር ባይ ንስሐን የሚቀበል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት ድረስ የሠራችሁትን በደላችን ሁሉ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ቦታ የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በደልን ኃጢአትን ሁሉ ይቅር የምትል የኔንም የሕዝቦችን በደል ይቅር በለን።
በእውቀት ባለእውቀት በስህተት በግድፍት የተሰራ የማይሰራ ኃጢአት እግዚአብሔር ይፍታ፣ ነፍስ ይማርልን። Come on.